ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን በአራት ወራት ውስጥ ብቻ 36.45 ጊጋዋት የኤሌክትሪክ ኃይል ተሰርቋል ተባለ። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ የኦዲት ማስተካከያ የድርጊት መርሃ ግብሩን በ15 ቀን ውስጥ አስተካክሎ እንዲልክ አሳሰበ። የፖለቲካ ምህዳሩ እንዲሰፋ በእስር ላይ የሚገኙ የፖለቲካ ሰዎች እንዲፈቱ ጠየቀ። ቦርዱ 7ኛው ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ተሰጠ። ዓለም አቀፍ የገንዘብ ድጋፍ እጥረት የሶማሊያ የጸጥታ ኃይሎች ስራ አደጋ ላይ ሊጥል እንደሚችል ገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክ መሰረተ ልማት ላይ በሚፈጸም ስርቆትና ውድመት ምክንያት 36.45 ጊጋዋት የኤሌክትሪክ ኃይል እየባከነ መሆኑን አስታውቋል። የአገልግሎቱ ኮሚኒኬሽን ዋና ስራ አስፈጻሚ አቶ አንዋር አብራር ባለፉት 4 ወራት ብቻ የተፈጸመው ኤሌክትሪክ ኃይል ስርቆት 13 ሚሊዮን 184,677 ብር የሚገመት ኪሳራ ማስከተሉን ተናግረዋል። እንዲሁም በመሰረተ ልማት ስርቆት፣ ውድመትና በኃይል ስርቆት በድምሩ 143 ሚሊዮን 299,114 ብር ጉዳት መድረሱን የጠቀሱት ዋና ስራ አስፈጻሚው አክለውም ስርቆቱ የኃይል መቆራረጥና ብክነትን በማህበረሰቡ ዘንድ እያደረሰ እንደሚገኝ አመላክተዋል። በተጨማሪም በመሰረተ ልማት ውድመት፣ በኬብል ስርቆትና በመኪና ግጭቶች 107 ጉዳቶች ደርሰዋል ሲሉ የገለጹት ከእነዚህም ውስጥ 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙና ቀሪዎቹ በፖሊስ የምርመራ ሂደት ላይ መሆናቸውን ጠቁመዋል። የአገልግሎቱ የሕግና ስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ በኩላቸው ኤሌክትሪክ ኃይል የሚቆረጠው ቆጣሪ በማሰናከል ኃይል የሚሰርቁ ድርጅቶችና ግለሰቦች መኖራቸውን ገልጸዋል። በኤሌክትሪክ ማመንጫ ማስተላለፊያ ወይም ማከፋፈያ ተቋማት ላይ ጉዳት እያደረሰ ማንኛውም ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራትና በ50 ሺህ ብር በሚደርስ መቀጮ እንዲሁም ኃይል በሚሰርቁ ድርጅቶችና ኢንዱስትሪዎች ደግሞ እስከ 1 ሚሊዮን ብር እንደሚቀጡ በአዋጅ ተደንግጓል ሲሉ ተናግረዋል። አያይዘውም የህግ ክፍተት የለም፣ ክፍተቱ ያለው በአፈጻጸም ላይ ነው ሲሉ ጠቅሰው በኤሌክትሪክ ኃይልና መሰረተ ልማት ስርቆት፣ ውድመትና የሚያደርሱ አካላት ሁሉም ህብረተሰብ በጋራ ሊከላከል እንደሚገባ አሳስበዋል። የስራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር የተሰጠውን የክዋኔ ኦዲት የማስተካከያ የድርጊት መርሃ ግብር በ15 ቀን ውስጥ አስተካክሎ እንዲልክ ቋሚ ኮሚቴው አሳሰበ። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የፌዴራል ዋና ኦዲተር ከ2014 እስከ 2017 ድረስ ያቀረበውን የኦዲት ግኝት መሰረት በማድረግ የሚኒስቴር መስሪያ ቤቱ አፈጻጸም ከትላንትና ገምግመዋል። የቋሚ ኮሚቴው ሰብሳቢ ዶክተር የሺመቤት ደምሴ በሰጡት አስተያየት ሚኒስቴር መስሪያ ቤቱ ባለፈው በጀት ዓመት በፌዴራል ዋና ኦዲተር የተሰጠውን የክዋኔ ኦዲት አስተያየት የተቀበለ ቢሆንም የድርጊት መርሃ ግብር አለመላኩን ገልጸዋል። ሰብሳቢዋ ሚኒስቴር መስሪያ ቤቱ በሚቀጥሉት 15 ቀናት ውስጥ አስተካክሎ እንዲልክ አሳስበዋል። ተቋሙ የተጣለበትን ኃላፊነት ሰፊና የብዙ ባለድርሻ አካላት የጋራ ጥረትን የሚፈልግ ቢሆንም በእቅዱ የተቀመጡትን ዋና ዋና ተግባራት አፈጻጸም ውስንነት ያለባቸው በመሆኑ በተለይም በስራ ዕድል ፈጠራ፣ ፈንድ ማፈላለግና ለታለመለት ዓላማ መዋሉን በመከታተል ረገድ ትኩረት ሰጥቶ ሊሰራ ይገባል ብለዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው የሚሰጡ የኦዲት አስተያየቶችን ተቀብሎ መተግበር፣ ማስተካከል ለተቋሙ ስኬታማነት ጠቀሜታው የጎላ መሆኑን ትኩረት ሊሰጠው ይገባል ማለታቸውን ከምክር ቤቱ የተገኘው መረጃ ያመለክታል። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አሪራ ሞሲሳ አሰራርን እታች ድረስ በመዘርጋትና በመከታተል የስራ ዕድል ፈጠራ፣ የውጭ ሀገር ስራ ስምሪትን፣ የአካል ጉዳተኞችና ከስደት ተመላሾች ፍላጎትና ጥያቄያቸውን ለመመለስ ትኩረት ሰጥቶ መስራት ይገባል በማለት ገልጸዋል። የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ከሚል በበኩላቸው በርካታ ውጤታማ ተግባራት ብናከናውንም የሚቀሩን የበለጡ በመሆናቸው አስተያየቱን በግብዓትነት ተቀብለን እንሰራለን ብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ዓለም አቀፍ የሰብአዊ መብት ቀን አስመልክቶ ባወጣው አስቸኳይ ጥሪ መንግስት በፖለቲካ እስር ላይ በሚገኙ ዜጎች ላይ የቀረበውን ክስ በማቋረጥና ያልተፈረደባቸውን ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ አሳስበዋል። ጉባኤው ዓለም አቀፍ የሰብአዊ መብቶችን ለ77ኛ ጊዜ ሲያከብር በሀገሪቱ ውስጥ እየተፈጸሙ ያሉ በርካታ የሰብአዊ መብት ጥሰቶች አሳሳቢ መሆናቸውን ገልጿል። ኢሰመጉ መንግስት የዜጎችን ሰብአዊ መብት የማክበር፣ የማስከበርና የማሟላት ዋነኛ ኃላፊነቱን በአግባቡ እንዲወጣ አሳስበዋል።
የሀገሪቱ የሰብአዊ መብት ሁኔታ መሻሻል አለመታየቱ ስጋት እንደፈጠረባቸው የገለጸው ኢሰመጉ መንግስት የዜጎችን ሰብአዊ መብት የማስከበር፣ የማክበርና የማሟላት ዋነኛ ኃላፊነቱን በአግባቡ እንዲወጣ ጠይቋል። ድርጅቱ ለዘላቂ ሰላምና ለሰብአዊ መብት መሻሻል መንግስት እንዲያደርጋቸው ካሳሰባቸው ዋና ዋና ነጥቦች መካከል ግጭቶችን በሰላማዊ መንገድ እንዲፈቱ፣ የዜጎች ደህንነት እንዲጠበቅና ሰብአዊ እርዳታ ያለ ገደብ እንዲደርስ እንዲሁም ጠያቂነትን በማስፈን በንጹሃን ላይ ጥቃት የሚፈጽሙ አካላትን ለህግ እንዲቀርቡ የሚሉት ይገኙበታል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ዓ.ም የሚካሄደውን ሰባተኛው ጠቅላላ ምርጫ ለሚታዘቡ 45 ሀገር በቀል የሲቪል ማህበረሰብ ድርጅቶች እውቅና ሰርተፍኬት መስጠቱን አሳወቀ። ቦርዱ በማህበራዊ ትስስር ገጹ ባሰራጨው መረጃ የእውቅና ሰርተፍኬቱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 እንዲሁም የሀገር ውስጥ የምርጫ ታዛቢዎች ፍቃድ አሰጣጥ አሰራርና ስነ ምግባር መመሪያ ቁጥር 5/2012 መሰረት በተሰጠው ስልጣን መሰረት እንደሰጠ ገልጿል። ለዚህም የቦርዱን መስፈርቶች አሟልተው የተመረጡት 45 ሀገር በቀል የሲቪል ማህበረሰብ ድርጅቶች መጪው ሰባተኛው ጠቅላላ ምርጫ የመታዘብ ኃላፊነት ሰጥቷቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል ሰባተኛው ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ፣ መረጃ አደረጃጀቱን ዘመናዊ እንዲያደርግ ታስቦ የተዘጋጀ የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 እስከ 26 2018 መስጠቱን አስታውሷል። የሶማሊያ ፌዴራል መንግስት የአፍሪካ ህብረት የሽግግር ተልዕኮ በሶማሊያና የተባበሩት መንግስታት ድርጅት በሶማሊያ የሚገኘውን የድጋፍ ጽሕፈት ቤት ባወጡት የጋራ ማስጠንቀቂያ ዓለም አቀፍ የገንዘብ ድጋፍ እጥረት የሶማሊያን የጸጥታ ኃይሎች ስራ አደጋ ላይ ሊጥል እንደሚችል አስጠንቅቋል። ይህ ማስጠንቀቂያ በሞቃዲሾ ውስጥ በተካሄደው የሶማሊያ የጸጥታ ኃይሎች የጋራ እምነት ፈንድ ዝግጅት ወቅት የተሰጠ ነው። ባለስልጣናቱ አጽንኦት ሰጥተው እንዳስረዱት የጋራ እምነት ፈንዱ በሶማሊያ የሚመሩ የጸጥታ ስራዎችን ለማስቀጠል ወሳኝ ነው። በመሆኑም በወታደራዊ ተግባር ላይ መስተጓጎል እንዳይፈጠር ለመከላከል የፈቃደኝነት አስተዋጽኦ እንዲደረግ ጥሪ አቅርበዋል። ለኃይሎቹ 540 ሜትሪክ ቶን ምግብ፣ 180,000 ሊትር ነዳጅ እና የ24 ሰዓት የአየር ሕክምና መውጫን ጨምሮ አስፈላጊ ድጋፍ ለመስጠት በየወሩ ወደ 1.2 ሚሊዮን ዶላር እንዲሁም ሙሉ ትዕዛዝ የተሰጠው ድጋፍን ለመስጠት ደግሞ በወር እስከ 2.3 ሚሊዮን ዶላር ያህል ወጪ እንደሚያስፈልግ ተመላክቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።